ጳውሎስ ጌታን ባይነቱታል። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ይናገረናል። ከዛ ባለፈ ግን ጳውሎስ 3 ዓመት ተኩል እነ ጴጥሮስ እና ዮሐንስ ሲማሩ አብሯቸው አልነበረም። ያ ምስክር አይደለም። ምን አይነት ምስክር አይደለም ማለት አብሮ አልተማረም ነው እንጂ ጌታ ተገልጦለት ደማስቆ ላይ አይቶታል። ባይኑ አይቼዋለሁ የሚል ክሌም ያነሳል። ፉል ያልኳችሁ ለመሰላችሁ ከመጥምቁ ዮሐንስ ጀምሮ የነበረ ይላል ሐዋርያት ሥራ ምዕራፍ 1። ከዛ ደግሞ 3 ዓመት ተኩል ትምህርቱን እየተማረ ጌታ በገባበት በወጣበት አብሮ የገባ አብሮ ይላል። ስለዚህ አብሮ ገብቷል፣ አብሮ ወጥቷል። ጳውሎስ አልወጣም። 3 ዓመት ተኩል ትምህርቱን ተምሮ አልተማረም። ጳውሎስ ነበር ገማልያል ስር የሕግ ተማሪ ነው፣ ፈሪሳዊ ነው፣ እዛ ነበር። ግን ሳለ ጳውሎስ በምን ሰራለ ሲባል ማየት በሚባል ከሶስቱ ኳሊፊኬሽን አንዱ ነው ለጳውሎስ ለሐዋርያነት መስፈርት የሆነው በአይኔ ያላየሁትን ምን ያለበት ማለት እንጂ ይሄ ሳውል ማቲያስ የተሾመበትን ሶስቱ ኳሊፊኬሽን አመተን ቀጥታ ለጳውሎስ ራሱ ሙሉ ለሙሉ እናደርገን ላይሰራ ይችላል። ለምን 3 ዓመት ተኩል የተማረ ከመጥምቁ ዮሐንስ ጀምሮ አብሮ የነበረ ጌታ በገባበት በወጣበት አብሮ የተመላለሰ ነው የሚለው። ያን ደግሞ ጳውሎስ ፋንክሽን አላደረገም። ግን ባይን አይቷል። አዎ ትንሣኤ ምስክር ሆኗል። አዎ ወደ ሚሊዮን እንሄዳለን። ሌላስ በርናባስ እንዴት ተሾመ አትሉኝም? ለበርናባስም ይሄን ኳሊፊኬሽን አመታችሁ ማስቀመጥ አትችሉም። ለምን አትሉኝም? በርናባስ የቆጵሮስ ነው። ሐዋርያት ሥራ ምዕራፍ 4 ላይ ሌዋዊ ነው፣ የቆጵሮስ ነው። ቤቱ ሸጦ መጥቶ በሐዋርያት እግር ስር ገንዘብ ያስቀምጣል። ከዛ የመጽናናት ልጅ ብለውት ዮሴፍ ነው የሚባለው የመጽናናት ልጅ ብለው በርናባስ አሉት። ሌዋዊ ነው፣ የቆጵሮስ ነው። ነገር ግን በዚህ ኳሊፊኬሽን ተሾመ ሲባል አናይም። ግን 13 ላይ ምን ይለናል? ለዚህ ዓላማ ለመሄድ ለመጓዝ መንፈስ ቅዱስ መጥቶ ሲለያቸው ታያላችሁ። ለምን ለያቸው? ለአፖስቶሊካል ሙቭመንት የሰራውም ስራ ያን ነው። ጳውሎስና በርናባስ እስኪ በሐሳብ ተለያይተው እስከሚለያዩ ድረስ የነበረው ያን። ስለዚህ 14 ላይ ደግሞ ሉቃስ እንደዚህ ያለ ሉቃስ ባይዘ ምንም እንኳን ግሪካዊ ቢሆን ሉቃስ ወንጌል ሐዋርያት ሥራን ቢጽፍልንም ከሐዋርያት ጋር አብሮ የነበረ ከነ ጴጥሮስ አብሮ የነበረ ነው። ጌታን በአይን ያየ ሰው ነው። በእርግጠኝነት ደቀ መዝሙር ስለነበረ ሊያይ የሚችል ሰው ነው። ግን ሐዋርያ አይደለም። ግን ደግሞ በርናባስን ሐዋርያቱ ሲል ጳውሎስ ብቻ ሐዋርያ ቢሆን ጳውሎስ ብቻ ሐዋርያው ማለት ይችል ነበር። በርናባስንም አብሮ አስገብቶ ሐዋርያቱ ይለናል። 14 ላይ ሞረም ሐዋርያቱ ይላል። ስለዚህ ለሉቃስ ግራም ያጋባ ጉዳይ አልነበር። በርናባስ ሐዋርያ ባይሆን ኖሮ ሐዋርያቱ አይልም ነበር። ስለዚህ ከሉቃስ ምን አገኘን ኢንፎርሜሽን? ሐዋርያቱ። ስለዚህ በርናባስ ምንድነው? ሐዋርያ ነው። ሌላው ሐዋርያ በመባል ይጠሩ ሰዎች አሉ መጽሐፍ ቅዱሳችን ላይ። አንደኛ ተሰሎንቄ ምዕራፍ 1 ላይ አንድ ላይ መግቢያ ላይ ልንገራችሁ። ከጳውሎስ ከሲላስ ሶልዋኖስ ወይ ደግሞ ከጢሞቴዎስ ከእግዚአብሔር ከአባታችን እያለ ሰላምታ ይነግራቸውና ተሰሎንቄን ጳውሎስ ይጽፍላቸው። ከጳውሎስ ጋር አብረው እነማን ነበሩ ሲባል ሲላስና ጢሞቴዎስ አብረውት ነበሩ። ኦኬ ይሄን ኢንፎርሜሽን ከዚህ ከያዝን ምዕራፍ 2 ላይ እንግባ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል። ጳውሎስ ነው የሚመሰክርላቸው። ሲላስና ጢሞቴዎስ ሐዋርያ ተብለዋል። ማን ነው የሚመሰክርላቸው ሲባል ራሱ ጳውሎስ። እንየው ቁጥር 6 ከእናንተም ሆነ ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም፣ የክርስቶስ ሐዋርያት እንደመሆናችን መጠን ሸክም በሆንባችሁ ነበር። እንግዲህ ሐዋርያው አንድ ሰው ብቻ ቢሆን ኖሮ የክርስቶስ ሐዋርያ እንደመሆኔ ሸክም በሆንኩባችሁ ነበረ ብሎ ስለ ራሱ ብቻ ጳውሎስ መናገር ይችል ነበር። እንግዲህ ሲላስና ጢሞቴዎስን ሐዋርያ ናቸው እያለን ያለው ራሱ ጳውሎስ ነው። ይኸው እንደዚህ ይላል፣ የክርስቶስ ሐዋርያት ማለትም ለሁለትና ለሶስት ሰው የሚነገር ንግግር ማለት ነው። ሐዋርያት እንደመሆናችን እንደመሆኔ አይደለም፣ እንደመሆናችን ኦኬ መጠን ሸክም በሆንክባችሁ አይደለም፣ በሆንኩባችሁ ለራሱ ለነጠላ ቁጥር ሳይሆን በሆንባችሁ ነበር። ስለዚህ ሲላስና ጢሞቴዎስ ምን ናቸው ማለት ነው? በመጽሐፍ ቅዱስ ሐዋርያ ተብለው ይህም መጠሪያ አግኝተዋል። ስንተኛ ደረስን? 4ኛ ሐዋርያነት። በዚህ ዘመን ሐዋርያ ለምንልበት አንዱ ምክንያቱ አንዱ ሪዝን ይሄ ነው። በምን አይነት መስፈርት ሲባል በኤፌሶን ምዕራፍ 4 ቁጥር 11 መሰረት አንዳንዱ ሐዋርያት፣ ነቢያት፣ አስተማሪ፣ ወንጌላዊና እረኞች አድርጎ ሰጠ ስለሚል ስለዚህ የጸጋ ሐዋርያቶች አሉ። ታዲያ አሁን ያሉት 5ኛ ላይ ያስገባናቸው ማለት ነው። ለምን ቅድም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ የጌታ ኢየሱስ ክርስቶስን መምጣት በክብር ስትጠባበቁ ሳላችሁ አንድም የጸጋ ስጦታ አይጎልባችሁ። አንድም ማለት የትኛውም አካል መጥቶ ሊያጎልባችሁም አይችልም። ለምን? ቤተክርስቲያን እስክትነጠቅ ድረስ የጸጋ አገልግሎት ይቀጥላል። ኢየሱስ ጌታ ነው። ስለዚህ አንድም አይጎልም ካለ የእግዚአብሔር ቃል አንድም አይጎልባችሁም ያለውን የእግዚአብሔር ቃል ነው ምናምነው። ከሆነ ሰዓት በኋላ ኤፌሶን ምዕራፍ 2 ገንጠል አድርጎ አወጥቶ ይሄ እኮ ተመስርቷል፣ ፋውንድ ተደርጓል፣ በቃ ሐዋርያና ነብይ የለም የሚለውን የሆነ አንድ ሰው ነው የሆነ አንድ ሴንሴሽናል የሚባሉትን ምን ሰማው። ስለዚህ መጽሐፍ ሲናገር ይላል ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ስለዚህ አሁን ይሄን ትምህርት ሳስተምራችሁ ለእግዚአብሔር ቃል የቀረብኩኝ ነው።
የትኛውም ትራዲሽን ላይ ቆሜ አይደለም። ወይ ሉትራን ላይ ወይ ሪፎርምር ላይ ወይ ፔንቴኮስታል ላይ ወይ ሌሎች ትራዲሽን ላይ ሆነን አይደለም። ከትራዲሽን ወጥተን ለእግዚአብሔር ቃል ስንቀርብ የእግዚአብሔር ቃል እንደዚህ ይናገራል። ኢየሱስ ጌታ። የትኛውም ትራዲሽን ደግሞ የሚመዘነው በእግዚአብሔር ቃል እውነት። ሃሌሉያ። የትኛውም የቸርች ፋዘርስ ራሱ የሚመዘነው እንደ እግዚአብሔር ቃል። እንደ እግዚአብሔር ቃል ተመዝኖ ካላለፈ የቸርች ፋዘርስ ራሱ በሰሩት መልካም ስራ እንጂ ሙሉ ለሙሉ 100% አንቀበልም ማለት ነው። ኢየሱስ ጌታ። ስለዚህ አንድም አይጎልባችሁም ማለት። አምስተኛ ሐዋርያት በዚህ ዘመን አሉ። አዋሉ ከምን አንጻር? ሐዋርያት ሥራ ኤፌሶን ምዕራፍ 4 ቁጥር 11 ላይ ሐዋርያት ነቢያት እያለ ይሄዳል። ስለዚህ የጸጋ ሐዋርያቶች አሉ በዚህ ዘመን ብለን እናስተምራለን። ከዛ ባለፈው ቆሮንቶስ ላይ ይሄዳል። ሁሉስ ሐዋርያት ይሆናሉ 12:30 ላይ ሁሉስ ነቢያት ናቸው፣ ሁሉ አስተማሪ አይደሉም። ለምን ሲባል አሉ ማለት ነው ሐዋርያት። ይሄን ካየን እንግዲህ የለም የሚሉ ሰዎች ኤፌሶን ምዕራፍ 2:21 ጠቅሰው በሐዋርያትና በነቢያት መሰረት ታንጻቸዋል። በቃ አለቀ ነው። ከዛ ደግሞ ሌላ ፍቺ ያላቸው ሎጂካል ሆነ ፍቺ ያላቸው። ከዛ ፍጹም የሆነው ሲመጣ እኮ ሚለው ይላል ሁሉ ፍቅር ከሁሉም ነገር ይበልጣል ካሉ በኋላ የአንደኛ ቆሮንቶስ ምዕራፍ 13ን ሲፈቱት እንሂድለት እሱ ጋር እንሂድ እስቲ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ላይ እንግዲህ አንደኛ ቆሮንቶስ ምዕራፍ 13 የሚናገረው ትንቢት ስጦታ ቢኖረኝ ፍቅር ቢኖረኝ ተራራ የሚሽር ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። እንግዲህ ፍቅር ከሁሉ እንደሚበልጥ ለማሳየት ፈልጎ ነው። በሰዎችና በመላእክት ልሳን እንኳን ብናገር ፍቅር ከሌለኝ ከንቱ ነኝ እያለ ይወርድና 3 ላይ ያለኝን ሁሉ ለድሃ ብሰጥ ሰውነቴን እንዲያቃጥል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ጋሻ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ደግሞ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። ስለምንድን ነው የሚያወራው? ስለ ፍቅር። ፍቅር ከሁሉም እንደሚበልጥ ይናገራል። ከሐዋርያነትም ከነቢይ ከሁሉም ከምትሉት ፍቅር ይበልጣል። ፍቅር ከሌለ የጸጋ ስጦታ ቢኖርም ምን ይሰራል? ኢየሱስ ጌታ ነው። እንግዲህ ፍቅርን ግሬተር ዛን አድርጎ እያሳየ ነው 13 ላይ። 12 ላይ ግን ዘርዝሯቸዋል። ሐዋርያ፣ ነቢይ፣ ልሳን መናገር፣ መተርጎም እያለ ይመጣና ቁጥር 9 ላይ ሲደርስ እዚህ 8 ላይ ፍቅር ከቶ አይወርቅም፣ ነገር ግን ትንቢት ቢሆን ይሻራል። አያችሁ፣ ልሳን ቢሆን ይቀራል። ቀርቷል እኮ አይደለም። ትንቢት ቢሆን ይሻራል ማለት ነገ ፊውቸር ነው። ነገ ሊሻር ይችላል። ልሳንሳ ሊሻር ይችላል። እነዚህ ሰዎች ግን ቅድም ሴሴሽናል ያልኳችሁን አንዳንድ ትራዲሽን ውስጥ ያሉ ሰዎች ልሳን ቶታሊ ተሽሯል። ይህን ክፍል ሲፈቱት ማለት ነው ናዌዴስ ወይ ደግሞ በፓስቴንስ እንደተሻራ አድርገው ይፈቱታል። ግን መጽሐፉ ምን የሚለው? ትንቢት ቢሆን ይቀራል፣ ልሳንም ይሻራል። መቼ? ይኸው ኒዳ ኢየሱስ ጌታ ነው። ተባረክ። ይቀራል። እውቀትም ቢሆን ይሻራል። የትኛውም ዲፕ እውቀት ቢኖር ይሻራል። መች ነው የሚሻረው? ነው ተስፋ ነው። ነገን እየተባለ ነው እንጂ ዛሬ ትንቢት ቆሟል፣ ዛሬ ልሳን ቆሟል የሚል አናሎጂ የለውም። አንዳንድ ስኮላሮች ሲፈቱት ግን ይህን ቀርቷል ብለው የመንፈስ ቅዱስ የጸጋ ስጦታ ቶታሊ ለማዳፈን የመጡ አሉ። በእግዚአብሔር ቃል ደግሞ እኛ ያነጠርን ወደ ትውልዱ በእውነት እንመጣለን። ኢየሱስ ጌታ ነው። ቁጥር 9 ላይ ምክንያቱም ማለት የምናውቀው በከፊል ነው፣ ትንቢት የምናገረውም በከፊል ነው ካለ በኋላ ይህ ቁጥር 10 ነው የሚፈቱበት አፈታት በደንብ የሚገርም ነው፣ ሎጂክ አለው። ነገር ግን አለ ፍጹም የሆነው ሲመጣ በከፊል የነበረው ይሻራል ይላል። አሁን ፍጹም የሆነ የመጣውን በከፊል ይሻራል የሚለውን እንዴት አድርገው ነው የሚፈቱት ታውቃላችሁ? ፍጹም የሆነው እኮ የሚለው መጽሐፉ ይላሉ። ይሄ የእግዚአብሔር ቃል ነው። 66ቱ መጽሐፍት እሱ ተቀንኖ አጠቃላይ ተይዞ በመጽሐፍ ቅዱስ በቃ ከገባ ፍጹም እሱ ነው የሚሉት። ፍጹም ማለት አሁን የእግዚአብሔር ቃል ነው እያሉ ያሉት እነሱ። ኢየሱስ ጌታ ነው። የእግዚአብሔር ቃልማ ፍጹም ነው። እንደ አንደኛ ቆሮንቶስ ምዕራፍ 13 10 መሰረት ፍጹም እያለ ያለው የጌታ ኢየሱስን መምጣት ነው። ሚሻረው ይዛኔ ነው። ልሳኑ የሚቀረው ይዛኔ ነው። ትንቢቱ የሚቀረው ይዛኔ ነው። እዚህ ምድር ያለው ለቅሶ፣ ሐዘን፣ ኤቭሪቲንግ የሚቀረው መች ነው? የዛኔ ነው። ኢየሱስ ጌታ ነው። ፍጹም ባይዘወይ ስለ ክርስቶስ ኢየሱስ መምጣትና ስለኛ ደግሞ የስጋ ሬስትሪክት ነው የሚሞተው ማይሞተው የሚለብሰውን ነው ሳይን እየሰጠ ያለው። እነሱ ፍጹም የሆነው ሲመጣ በከፊል የነበረው ይሻራል የሚለው በከፊል የሚለው ይሏቸዋል። ሮሜ መጽሐፍ ለብቻ አይደለ? የዛን ደብዳቤ የሚጻፈው ተሰሎንቄ ለብቻ፣ ቆሮንቶስ ለብቻ አይደለ? እሱ በከፊል መልእክት ተልኮላቸው ነበር ለሮሜ፣ ለቆሮንቶስ፣ ለገላትያ ምናምን። አሁን በከፊል የተላኩ መላእክቶች ተሰበሰቡና ፍጹም ሆኑ፣ ካሮን ተደረጉ፣ ባይብል ውስጥ ገቡ የሚል ፍቺ ይሰጣል። ይሄ ሰው ትምህርት ነው። ኢየሱስ ይሄ ሎጂክ ነው። ግን ትክክለኛው ይሄ ቁጥር 10 ምንድን ነው? እግዚአብሔር ቃል የሚፈታው ሲል በእግዚአብሔር መንፈስ ሆነ እናነበውኛ ከቃሉ ወደዚህም ወደዛም አንልም። ነገር ግን ፍጹም ሲጀምር ቶፒኩ ስለምንድን የሚያወራው? ስለ ልሳን መሻር፣ ስለ ትንቢት መሻር ነው። ስለ ፍቅር ትልቅነት እያወራ ይመጣና መች ነው ትንቢቱም ልሳኑም ሁሉ የሚያልፈው ሲባል ፍጹም የሚሆነው ሲመጣ በከፊል የነበረው ምን ያለ ይሻራል።
አየህ በከፊል ትንቢት መናገር አለ፣ በከፊል ልሳን መናገር አለ፣ በከፊል የተለያዩ ነገሮች አሉ ጸጋ ስጦታ ስለሆኑ። ፍጹም የሆነው ክርስቶስ ኢየሱስ ሲመጣ ግን ራፕቸር ሲሆን በከፊል ስናደርገው የነበረው ልምምድ ምንታነጽበት መታነጾች ሁሉ በሙላት ይሆናሉ። ኢየሱስ ጌታ ነው። ፐርፌክቱ እሱ ይመጣል። ለዛ ነው እኮ ጳውሎስ ሲናገር አሁን የምናየው ራሱ አለ በድንግዝግዝ ነው፣ እንደ መስታወት ውስጥ ነው አለ። ፐርፌክት ነገር የለም። ኢየሱስ ጌታ ነው። እሱ ሲመጣ ግን ፐርፌክት እንሆናለን የሚል አናሎጂ ነው። ኢየሱስ ጌታ ነው።